ሰበር መረጃ አዶናይ ብርሃነ ኃይለ ሚካኤል ዋስትና መብቱን ጠብቆ ከእስር ተለቋል። አዶናይ ስለተፈታት እጅግ ደስ ብሎኛል። በርታ ወንድማችን። እልል በሉ እንኳን ደስ አላችሁ። አዶናይ ለቤቱ በቅቷል ማለት ያስፈልጋል። በነገራችን ላይ አንድ የሚባል ተረት አለ። ልጅ ሳለህ ሩጥ፣ አባት ካለህ አጊጥ። ካልተሳሳት እቺ ተረት ትክክል ይመስለኛል። ምናልባት ግን እቺን ተረት ትክክል ካላልኳት አሉ እኔ ጋር በጣም ጎበዝ ሰምና ወርቅን ዳይመንድን የሚያወጡ አሉና ከተሳሳት በኮመንት እንድታሳውቁኝ ያደራላለሁ። የሁሉም ደስ ሲላችሁ አንዳንድ ጊዜ የምትናገሩትን የምታወሩትንም አታውቁምና ያ ብዙ ጊዜ እንደው ምን ይባላል በጣም ከተደሰታችሁ ቃላት ትጉ ይባላል። በደስታችሁ ጊዜ ምናልባት የ1 ቢሊዮን ብር ቤት ገዝቼ ላጎቴ ልጅ ይሰጣሉ ምናምን ብሎ ቃል የሚገባ ሰው ይኖራል እና ተደስታችሁ ቃላት ትጉ ይባላል። እንኳን ደስ ያላችሁ። ለማንኛውም በጣም ደስ የሚል ነገር ነው። እልልታም የሚያስፈልገው ነገር ነው። ያ የአዶናይ አባት ስራውን ሰርቷል። የአዶናይ አባት እንደዚሁም ስራውን ሰርቶ ቢሆኑ ደግሞ የአዶናይ ጓደኛ ልበለው ይሄ ቶም የሚባለው ባለፈው ብሎ ያለቀሰው አልቅሷል። ጂም የሚሰራው ይሄ ቶሚ ፕላስ ነው ምናምን የሚባለው ልጅ እሱ ልጅ ከአዶናይ ጋር በተደጋጋሚ ካይቷ አብሮም ሰርቷል። በእርግጥ ያለቀሰበት የራሱ ምክንያት አለው። አንዳንድ ጊዜ ሰዎች ነገርን አይፈልጉትም። በቃ ነገርን አይፈልጉም፣ መጣላትን አይፈልጉም፣ ከሰዎች ጋር ከሰላምታን የማይፈልጉ ሰዎች አሉና ይሄ ልጅም ከዛ ውስጥ ያለው ከሰዎች ጋር ንግግር፣ ከሰዎች ጋር ሰላምታ ምናምን የማይፈልግ ልጅ ነው። ግን ነገሩ መጣበት፣ በቃ በተደጋጋሚ መጥቶበት ነገሩ አስጨነቀው። ስለዚህ ለዛ ብሎ ያንን ነገር ለመከላከል ብሎ ያው ድንገት እያወራ እባካችሁ ተውኝ እኔ ልኑርበት ስራዬን ልስራበት እያለ በሚያወራበት ሰዓት ላይ ድንገት እልህና ለቅሶ መጥቶበት አልቅሷል። ግን ወዲያው ጓደኞቹ በጣም በማይክሮ ሰከንድ በፈጠነ ሁኔታ አስታርቀዋቸዋልና እንደውም ብዙ ሰዎች ምን አለበት ይሄ ጥል ዋላ ደር ቢል ለምን በትኩሱ አስታረቋቸው ያው እኛ ጋር ሰላም አንወድም አይደል የሚባሉ ኮመንቶችን አይቻሉና ቶሚ ጥልን የሚወድ ልጅ አይደለም። እንካ ሰላምታን የሚወድ ልጅ አይደለም። እኔም አሁን አልወድም ከሰዎች ጋር ይሄ ጥል እንካ ሰላምታዎች ነገሮች ምናምን አይመቹኝም። እና ነገሩ ግን ገፍቶ ሲመጣበት በዛ ምክንያት ነው ያለቀሰው። ዋናው አሁን ያለቀሰበት ምክንያት ሳይሆን የአዶናይ ጓደኛ ነው። ስለዚህ በአዶናይ ስር የነበሩ ልጆችን እነነፂንም እነዛ ወንዶች ልጆች ወጣቶቹንም ምናምን በጥሩ ሁኔታ እየተንከባከበለት ነው ያለው። አንዳንድ ጊዜ ጓደኛ ንገረኝና የአንተን ማንነት ልንገርህ የሚባለውን ተረት በትክክል ቶሚ ፕላስ ላይ ወይ ደግሞ የጂም የሚሰራው ልጅ ላይ በትክክል ታይቷል ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ከአዶናይ ከእስር ቤት እስከሚወጣበት ድረስ ልጆቹን በጥሩ ሁኔታ እየተንከባከቡ የአዶናይም እናት በጥሩ ሁኔታ ልጆቹን እየተንከባከቡ በቆንጆ ሁኔታ ነው ያሉት ልጆቹ። ይሄ በጣም በጣም ደስ ይላል። እኔ ልጆቹ ይበተናሉ ብዬ ነበር። በቃ አዶናይ ነው ያላቸው፣ አዶናይ ነው ጠዋት ማታ የሚያገኛቸው፣ አዶናይ ነው የሚንከባከባቸው፣ አዶናይ ነው የቤት ኪራይ እየከፈለ የሚያኖራቸው። ስለዚህ አዶናይ እስር ቤት ከገባ ይህን ጉዳይ ማን ነው የሚያደርገው? ማን ነው የሚያንቀሳቅሰው? ስለዚህ እነዚህ ልጆች በተለይ ቲክቶክ ላይ ወጥተው ሲያለቅሱ መውደቂያቸው የት ነው ብዬ ነበር። አላ ጓደኛ ጋሻ በከታ በእውነት ጓደኛ። አንዳንድ ጓደኞች እኮ ከቤተሰብ ከወንድምም ከምንም በላይ ሆነው የሚገኙ አሉና በሚገርም ሁኔታ ልጆቹን ብቻ ሳይሆን እናቱንም እያጽናና በጥሩ ሁኔታ ነው ያለውና በዚህ አጋጣሚ ቶሚ ፕላስ እናመሰግናለን፣ በእውነት እናመሰግናለን። እንደዚህ ለሰው ደራሽ ሰው ነው። እኔ በጣም ተናድጃለሁም በነገር አዶናይ ሲታሰር አዶናይ አይደለም ማሜ ሲታሰር ተናድጃለሁ። ይሄ ሁሉ ሰው በልብስ ከሆነ ለምሳሌ ምንም አዶናይ ሱፍን የለበሰው ሱፍ የለበሰ ሰው ሊታሰር አይችልም። በልብስ ከሆነ እያጣሩ ልብስ የለበሰውን ሰው ማሰር ነው። ስንት የሚታሰር አለ። ከዛ በኋላ ስንት የቤተክርስቲያን አባት ነው የተገደለው። በእውነት ነው የምለው። አሁን እኚህ የምታዩቸው የቤተክርስቲያን አባት አሁን ትላንትና ነው ዜናቸው የወጣው። ገለዋቸው። የቤተክርስቲያን አስተዳዳሪ ናቸው። ገላቸዋል። እንደዚህ አይነት ሰዎች እንዲቆጣጠሩ ነው እኛ የምንፈልገው። መታሰር ያለበት እኚህን አባት የገደለ ሰው መታሰር ያለበት። በየቀኑ ህፃናት እየጠፉ ነው። ሰዎች ደንዝዘን ስለማናይ ነው እንጂ ወይ ደግሞ ልክኛ ቤተሰብ ላይ ሲደርስ ነው እንጂ ችግሩ እየጠፉ ነው። ስለዚህ የልጆችን የሚሰርቁ ሰዎችን መንገድ ላይ የሚደበድቡ ህፃናቶችን የሚሰርቁ ሰዎች እንደዚህ የሚገሉ እነዛን ሰዎች ወንጀለኞች እነዛ ናቸውና እነዛን ሰዎች ሰሩልን። ሱፍ በሱፍ የለበሰ ሰው ባለባበስ ምክንያት ነው። ሱፍ ከነከረባቱ የለበሰ ሰው ባለባበስ ምክንያት ህገወጥ ነው እየተባለ እንትን ይላል። እንደውም ህገወጥ ተብሎ በሀገራችን ላይ ባህላችንን የለቀቀ ነው ከተባለ አንድ ያዩት ቪዲዮ አለ። አብይ አህመድ ለኢሳያስ አፈወርቂ ጣት ቀለበት አርሶለታል። የዛን ጊዜ ፍቅር በነበረን ጊዜ
ስለዚህ ወንድ ልጅ ለወንድ ልጅ ቀለበት አያስርምና የመጀመሪያውን ህግ የጣስከው አንተ ነህ። ስለዚህ አንተ እስር ቤት ግባ እያሉ ነው። ይሄ እውነት ነው። መቼም ብዙዎቻችሁ አይታችኋል የዛኔ ፍቅር ጊዜ እና እንደዚህ ያሉ ነገሮች ስላሉ አንዳንድ ጊዜ መታሰር ያለበት መታሰር የሌለበት ልጅቷ መታሰር አለባት፣ ራቁቷን ነች። በተረፈ ወንዶቹ የሴት ልብስ የለበሱት ወንዶች ኦኬ እነሱም መታሰርና መጠየቅ አለባቸው። እንደዛ ኦኬ። ግን በሱ የለበሰ ምንም ያላረገ ሰው አብሮ አስሮ መውቀጥ አግባብ አይደለም። እና ማሜም ጌም የሚጫወት ልጅ ነው። ይሄን ያህል ፖለቲካውንም ትቶ ርክፍ አድርጎ ትቶ ጌም የሚጫወት ልጅ ነው። አሁንም ራሱ መታሰር የሌለበት ልጅ ነው። እንደው በወግ በመሬት ስንሄድ እኮ ነው ደግሞ ትክክለኛ ወንጀል ከሆነ ደግሞ ይሄ ሁሉ ሰው በአንድ ቀን አይደለም ወንጀል የሰራው። ወንጀል ሲሰራ ቆይ አገኘሃለሁ እሺ ይቀመጥ ከነ ወንጀሉ ተብሎ መንግስት ዝም አይልም። በቃ ወንጀል የሰራ ሰው ብድግ አድርጎ ወዲያው ነው የሚጠየቀውና እኔ ግራኔ ገባኝ። በተለይ አሁን ስለ አዶናይ ምንም ነገር ይሄ ነው የሚባል አዶናይ ሁለት ነገሮች ብቻ ነው አዶናይ ላይ እንደው ባይሆኑ ወይ ደግሞ እነዚህ ነገሮች ናቸው ብዬ ትኩረት በቃ ይሄ ሰግጥ ፈምስ የሚላት እቺ ቃልና እቺም ኖርማል ነች። ያው ለኔ ምንም ሰግጦ ተማሪ ከሌ ዘግጦ ነው ትምህርት ቤት የሚሄደው፣ ገሬ ሰግጦ ነው የሚያጠናው፣ ከሌ ዘግጦ ነው ስራውን የሚሰራው ምናምን እንደዚህ ምናምን የሚባል ነገር አለ። እኔ ገግሜ ሰግጬ ተማርኩ እኮ ትምህርቴን አሬዛን ጊዜ አሬ ሰግጬ እኮ ገግሜበት እንደዚህ ምናምን ይባል ወሬ አለ። ስለዚህ በዛ ደረጃ ከሆነ ምንም እንትን የሚባል ነገር የለም። ምን አለ ሁለተኛ ነገር ያቺ ወቸው ጉር ላይ ያተናገራት ነች መታው ምናምን የምትለዋ ነገር ነች። በተረፈ አዶናይ ላይ ከማንም ህብረተሰብ ጋር የሚገናኝ አይደለም። በጣም ከጥግ እስከ ጥግ ነው የሚወዱት። በእውነት ነው የምለው ከጥግ እስከ ጥግ። እኔ እንደውም በዚህ አጋጣሚ አዶናይ ሽልማቱን ያሸነፍክ ጊዜ ትንሽ ኤርትራኖች በጣም ብዙ ኤርትራኖችን መርጠው ነበርና በዛን ጊዜ ኤርትራኖችን ማመሰግናለሁ ማለት ነበረ። ብዙዎችም ጠብቀው ነበረ። ልክ ያው እነሱ መርጠው ነበርና ባለማለትህ እንዴት እንደዚህ አላለንም የሚል መረጃዎች ደርሰውኝ ነበረ። አመሰግናለሁ አላለንም እኛ ሁሉ ነበር የመረጥነው የሚሉ መረጃዎች ደርሰውኝ ነበር። ሁሉም ጥግ እስከ ጥግ ነው የሚወዱት። ምንም ስላደረገ አይደለም፣ ንጹህና ምንም በቃ በሜዳ ስለሆነ ነው። ማንንም ምንም ስለማይነካ ነው። እንደ ሰው ሆኖ ሰው መከበር አለበት፣ ሁሉም ሰው እንደ ሰው ነው መሆን ያለበት ብሎ ስለሚያወራ ነው። ምንም ሌላ ነገር የለውም። ወይ ፖለቲካ አባርት አይደለም፣ ምንም አይደለም። ግን ብቻ ትኩረት ሳበ ተብሎ ግን ይዞ ማሰር አግባብ አይደለም። ለማንኛውም ግን አዶናይ እንኳን ለቤትህ አበቃህ ሰበር ዜና ተብሎ እንግዲህ ይሄ መግቢያ ላይ ያደረኩላችሁ ቪዲዮ አዶናይ ከእስር ቤት ተፈታ ብሎ የተለቀቀ ቪዲዮ ነው። እውነት ሆኖ ይሄ ቪዲዮ ትክክል ከሆነና አዶናይ ከእስር ቤት ከተፈታህ እንኳን ደስ ያለህ፣ እንኳን ለቤትህ አበቃህ። በዚሁም ደግሞ ቶሚ የምታደርገው ነገር በጣም የሚደነቅ ነው። ልጆቹን ይዘህ እየጠበቅከው ነው። በጣም የሚመሰገን የሚደነቅ ነገር ነው። በጣም እናመሰግናለን። ልጆቹንም እናቱንም በጥሩ ሁኔታ እየተንከባከበ ነው ያለው። ያም ሆነ ይሄ አዶናይ ድንገት እንኳን ይሄ ቪዲዮ ወይ ደግሞ እነዚህ ያው ሰበር ዜና አዶናይ ተፈታ ብሎ ያወጡት ሐሰተኛ ዜና ከሆነና ውሸት ከሆነ ይሄ ልጅ ነገ ጠዋት ይፈታል። ምንም ማለት አይደለም። ነገ ጠዋት ይፈታል። በቃ ነገ ከነገ ወዲያ ምናምን ይፈታል። የማይቀር ጉዳይ ነው። ስለዚህ ታሰረ ብላችሁ የምትጨፍሩ ሰዎች አላችሁ። አይቻለሁ። በነገራችን ላይ ስልል አርፎ አይቀመጥም ነበር። ምንም ያደረገው ነገር የለ፣ ቪዲዮ ነው የሚሰራው። እንኳን ታሰረ ምናምን ያሉ ሰዎች አሉ። ምንም ቢታሰር ወንድ ልጅ ነው፣ ይፈታል። የእድሜ ልክ እስራት አይደለም። ሰው ገሉ አይደለም የገባው፣ ወይ ወንጀል ሰርቶ አይደለም የገባው። ስለዚህ እንደ ማንኛውም ሰው የተወሰነ ጊዜ ይታሰር ይሆናል፣ ይወጣልና እናንተም ደስታችሁን በልክ አርጉት። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያ ዞላ